በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንኳን ለታላቁ የዐቢይ ጾም ሁለተኛ ሳምንት በሰላም አደረሳችሁ አደረሰን እላለሁ። እኔ መጋቤ ምስጢር ይባቤ ዘርፉ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የጎሮ ሰፈራ ወይን አምባ ቅድስት ማርያም ቤተክርስቲያን ስብከተ ወንጌል ኃላፊ ነኝ። እንግዲህ ዕለቱን በተመለከተ እንደ እግዚአብሔር መልካም ፈቃድ ይህንን ቅድስት የሚለውን ስያሜ እንዴት አገኘ እንዴት መጣ የሚለውን እንደ እግዚአብሔር መልካም ፈቃድ እንማማራለን ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ቅድስት ማለት ከግዕዝ ስርወ ቃል የተገኘ ሲሆን ዋና ቃሉ ቀደሰ ከሚለው ቃል ይገኛል ማለት ነው። ቀደሰ አመሰገነ ይላል። ቅድስት ሲል ደግሞ የተለየ ልዩ ማለት ነው። ለሴት አንቀጽ ነው። ነገር ግን ቅድስት ሲል የተለየች ይላታል ማለት ነው። እንዴት የተለየች ሆነች? እንዴት ትለያለች? ምንድነው ልዩ የሚያደርጋት ስንል ይህ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 ቀን 40 ሌሊት ከቆመ ሳያርፍ ከሰረጋ ሳያጥፍ 40 ቀን 40 ሌሊት ጾሟል ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ማለት ነው። ዐቢይ ጾም ዘወረደ ብሎ ነው የሚጀምረው። ቅድስት ሁለተኛ ሳምንት ነው። ነገር ግን ዘወረደ የሚጾመው ጾመ ሕርቃል የተባለው ንጉሥ የጾመው ስለሆነ ጾመ ሕርቃል ተብሎ ይጠራል። ነገር ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 40ውን ቀን የሚጾምበት ጾሙን የጀመረበት የመጀመሪያው ሳምንት ስለሆነ ልዩ ያደርገዋል ማለት ነው። እንግዲህ ቅድስትን ስናስብ በዚህ በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 ላይ እኔ ቅዱስ ነኝና ቅዱሳን ሁኑ ይላል። በዚህ በኦሪት ዘፍጥረትም ላይ እናገኘዋለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድስና የባህሪ ገንዘቡ ነው። ማንም የማይሰጠው የግሉ የሆነ ነገር ግን ደግሞ እኛ ከሱ ቅድስና የምንካፈልበት መንፈስ አለ። ክርስቶስ የሚሰጠን ኃይል አለ። ከቅድስና ያካፍለናል ማለት ነው። ከቅድስናው እንዴት እንካፈላለን ስንል በተለየ አካሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ትምህርትን ተአምራትን አድርጓል። በዚህ በትምህርቱና በተአምራቱ በነገረን ቃል መሰረት በሕጉና በስርዓቱ ጸንተን ስንኖር የቅድስናው ተካፋዮች እንሆናለን። እኛም ደግሞ ቅዱሳን እንባላለን ማለት ነው። ቅዱሳን የሚያስብለንም ይሄ ስለሆነ ማለት ነው። ቅድስት ስናስብ የጌታችን የመድኃኒታችን የኢየሱስ ክርስቶስ የቅድስናው ሰንበት ነው። ሰንበት ዳግሚት ሰንበት ትባላለች ይችኛዋ ሁለተኛዋ ሰንበት። ቀዳሚት ሰንበት ደግሞ ክርስቶስ ወአዕረፈ እግዚእነ እምኩሉ ግብሩ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የነበረውን ለዚህ ዓለም የሚያስፈልገውን ስነ ፍጥረቱን ከሰኞ እስከ ዓርብ ከእሁድ እስከ ዓርብ ከፈጠረ በኋላ መድኃኒታችን ኢየሱስ ክርስቶስ ወአዕረፈ እግዚእነ እምኩሉ ግብሩ ቀዳሚት ሰንበትን ፍጥረትን ከመፍጠር የተቆጠበባት ዕለት ፍጥረት ከመፈጠር ያቆመበት ዕለት ነው። ያ ደግሞ የሰው ልጅ ረፍት እንዲያደርግበት በብሉይ ኪዳን ቀዳሚት ሰንበት ትባላለች። በሐዲስ ኪዳን ደግሞ ሁለተኛዋ ሰንበት ዕለተ ሰንበት እሁድ ትባላለች ማለት ነው። እሁድ ደግሞ ልዩ ልዩ ተአምራት የተደረገበት ክርስቶስ መድኃኒታችን ወደዚህ ዓለም መጥቶ የዚህን ዓለም ቆይታ ከፈጸመ በኋላ ትንሣኤውን ያደረገበት በትንሣኤው ደግሞ የሰው ልጅ የተነሳበት ስለሆነ የእኛም ትንሣኤ ነውና ትንሣኤያችን ነው ማለት ነው። ስለዚህ እችኛዋ ሰንበት ልዩ የሚያደርጋት የሰው ልጅ ድነት የታወጀባት ክርስቶስ ሙስና መቃብርን ድል አድርጎ የተነሳበት ዕለት ስለሆነ ነው ማለት ነው።
እንግዲህ በዚህ በቅድስት ሳምንት በተለይ በዕለተ ሰንበት የሚነበበው የእግዚአብሔር ቃል ብዙ ነው። መዝሙረ ዳዊት አለ፣ ምስባክ፣ ወንጌል አለ፣ ግብረ ሐዋርያት አለ፣ መልእክታቶች አሉ። ከነዚህ ግን የዕለቱን ምስባክ ስናነሳ ምስባኩ እግዚአብሔርሰ ሰማያተ ገብረ አሜን ወሰናይት ቅድሜሁ ቅድሳት ወበየ ስብሐት ይላል። መድኃኒታችን ኢየሱስ ክርስቶስ እኛ እንድንማርበት እኛ ወደ ቃሉ ተመልሰን ሕይወታችንን እንድናስተካክልበት ልዩ ልዩ መጻሕፍትን አዘጋጅቶልናል። ቅዱሳን አባቶቻችንም ከእግዚአብሔር በተሰጣቸው መሰረት ብዙ መጻሕፍትን ጽፈውልናል ማለት ነው። ይህ መጽሐፍ ከነዚህ ልዩ ልዩ መጽሐፍ ደግሞ መዝሙረ ዳዊት አንዱ ነው። የነቢየ እግዚአብሔር የቅዱስ ዳዊት በቅዳሴው ዕለት በምስባክ የማይለይ ማለት ነው። እግዚአብሔር ግን ሰማያትን ሰራ፣ ምስጋናው በፊቱ ነው፣ ቅዱስነትና ግርማ በፊቱ ናቸው ይላል በመዝሙር 93 ላይ ማለት ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ በልዩ ልዩ ሁኔታ ሁላችንን የሚያስተምርበት ሁኔታ አለ ማለት ነው። እንማራለን፣ እንገሰጻለን፣ ለቃሉ እንገዛለን። ለቃሉ ስንገዛ ደግሞ ምን እንሆናለን ስንል የቅድስናው ተካፋይ የምንሆንበት ልዩ ምስጢር ነው ማለት ነው። ስለዚህ ሁላችንም ቃሉን መስማት ማንበብ ይጠበቅብናል ማለት ነው። በተጨማሪም ይህንን ጾም እንዴት እንጾመዋለን የሚለው ነው ዋና ታርጌቱ። የእግዚአብሔር ቃል መጽሐፍቱ ብዙ ናቸው፣ ብዙ ተጽፏል፣ ብዙ ተነግረዋል። በየዕለቱም የእግዚአብሔር ቃል ይነገራል። ነገር ግን ጾም ስንጾም ይህንን ጾም በተለይ ይህን ታላቅ ጾም እንዴት አድርገን ነው የምንጾመው፣ በምን ሁኔታ ነው መጾም ያለብን ስንል 4 ነገሮችን ልናስብ ይገባል። በመጀመሪያ ከአራቱ በፊት ማንበብ፣ የእግዚአብሔርን ቃል ማንበብ ያስፈልጋል። የእግዚአብሔርን ቃል እንዴት እናነባለን ስንል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለየዕለቱ ለእያንዳንዱ ቀን የወንጌሉ ቃል ተሰንዶ ተቀምጧል። ዳዊት መዝሙረ ዳዊት አለ፣ ግብረ ሐዋርያት የሐዋርያት ሥራ አለ። በአጠቃላይ በየዕለቱ የምናነባቸው በቅዳሴው ጊዜ የሚነበቡ መጽሐፍት አሉ። እነሱን ማወቅ ያስፈልጋል። በተጨማሪ ደግሞ የጸሎት መጽሐፍትን ጸሎት ልንጸልይ ይገባል ማለት ነው። ጸሎት መጸለይ ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት እግዚአብሔር ጋር የምንነጋገርበት፣ ለእግዚአብሔር ጥያቄያችንን የምናቀርብበት፣ በጸሎታችን ደግሞ ከእግዚአብሔር መልስ የምናገኝበት ይሆናል ማለት ነው። ስለዚህ ማንበብ፣ መጸለይ፣ ጉባኤ መሄድ ያስፈልጋል። ጉባኤ ምንድን ነው ስንል አብይ ጾምን ከቅዳሴ በኋላ የሰርክ ጉባኤ አለ። ከቤተ ክርስቲያን መልስ የሚያስፈልገን ነገር ካደረግነው ተመልሰን በደጁ ተቀምጠን ጉባኤውን በመሳተፍ የእግዚአብሔርን ቃል ለሕይወታችን የሚጠቅመንን ሁሉ እንሳተፋለን፣ እንዘግባለን፣ ወደ ራሳችን እውቀትን እንሸምታለን ማለት ነው። በማወቃችን ደግሞ ከእግዚአብሔር ምን እናገኛለን? በረከት እናገኛለን፣ ሰላም እናገኛለን፣ ጤና እናገኛለን። ሕይወታችን የተባረከ ዘመናችን የተባረከ ይሆናል ማለት ነው። እነዚህ በማንበብ በጸሎትና በጉባኤ የምናገኛቸው ልዩ ጥቅሞች ናቸው ማለት ነው። በጾም ወቅት ማለት ነው። ሌላው የባህሪ ጥንቃቄ ያስፈልገናል። ጾም ስንጾም ሰው ባህሪው ሊስተካከል ይገባል። ባህሪያችን ደግሞ ልዩ ልዩ የሆኑ ባህሪያት አሉት የሰው ልጅ። ከነዚህም አንደበት፣ ልቡና፣ ዓይን፣ እግር እነዚህ የሰውነታችን ዋና ዋና ክፍሎች ናቸው። በዚህ በምንጾም ሰዓት ጾማችንን ጸሎታችንን በምናደርግ ሰዓት ከምግብ ብቻ አይደለም የምንቆጠበው ማለት ነው። ምግብ ሰውነታችንን የምናደክምበት፣ ሰውነታችን ኃጢአት እንዳይፈታተነው የምናደርግበት ቢሆንም ቅሉ ነገር ግን ጥንቃቄ ያስፈልጋል። ባህሪያችን ይሄ ሰውነታችን ከምግብና ከመጠጥ በተለየ ልንጠነቀቀው የሚያስፈልግ የባህሪ ጥንቃቄ አለ ማለት ነው። ለምሳሌ ልቡና ከቂምና ከበቀል መራቅ ያስፈልጋል ማለት ነው። ልባችን
እሱን ስጡኝ ነው ያለው መድኃኒታችን ኢየሱስ ክርስቶስ። ልቦናችሁን ስጡኝ። ይሄ ልባችንን ለእግዚአብሔር ስንሰጥ ልቦናችን ምን ማድረግ አለበት ስንል ከቂም መራቅ አለበት፣ ከበቀል መራቅ አለበት፣ ከክፉ ነገር ሁሉ ልባችንን ልናርቅ ያስፈልጋል ማለት ነው። ሁለተኛው አንደበት ነው። አንደበት ማለት ይህ የምንናገርበት አንደበታችን በጾም ወቅት ሰውን እንዳያስቀይም፣ ከጾም በኋላም ሊያስቀይም ይገባል የሚል ሕግ የለም፣ ማስቀየምም የለበትም። ነገር ግን በተለይ በምንጾምበት ሰዓት አንደበታችን ሊቆጠብ ይገባል። ለምን? ከአፋችን የሚወጣው የሰውን ልጅ ክፉ ቃል ስለሚያረክሰው ማለት ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 15 ከቁጥር 11 ላይ የሰውን ልጅ የሚያረክሰው ከአፍ የሚወጣው ነው እንጂ ወደ አፍ የሚገባው አይደለም ብሏል መድኃኒታችን ኢየሱስ ክርስቶስ። ጠይቀውታል በሰዓቱ ፈሪሳውያን ደቀ መዛሙርትህ የሽማግሌዎችን ወግ ይተላለፋሉ፣ እጃቸውን ሳይታጠቡ ነው የሚበሉት፣ ስለዚህ ለምንድን ነው ሲሉት ክርስቶስ ምንድን ነው ያላቸው? ስለ ወጋችሁና ስለ ባህላችሁ ብላችሁ የእግዚአብሔርን ቃል የምትሽሩ ነው ያላቸው። ስለዚህ የሰውን ልጅ የሚያረክሰው ከአፍ የሚወጣው ነው እንጂ ወደ አፍ የሚገባው አይደለም። ከአፍ የሚገባው ወደ ውስጥ አድርጎ በዚያ ደግሞ ወደ ዳር ይጣላል ይላል ክርስቶስ። ወደ ዳር ይጣላል። ምክንያቱም ጥቅም የለውም። የሚያስፈልገው ለሰውነታችን ይሆናል፣ የማያስፈልገው ደግሞ በዳሪ መልክ ወጥቶ ይጣላል፣ ይወድቃል። ያ ሰውን ላይ ጉዳት የሚያመጣው ነገር የለም። ሰውን ሊጎዳ የሚችለው ግን ሰውን የሚያረክሰው ግን ከአፋችን የሚወጣው ነው ይብሏል ክርስቶስ። እና ስለዚህ ምን ማድረግ አለብን? አንደበታችን ክፉ ከመናገር መቆጠብ ይገባዋል ማለት ነው። ሌላው አይን ነው። የሰውነት መብራት አይን ናት ይላል መጽሐፍ። በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 29 ላይ አይንህ ብታስትህ ካንተ አውጥተህ ጣላት ይላል። ይሄ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በአይናችን አይተን ኃጢአት ከምንሰራ የሚያናይበትን አይናችንን ስጋዊ አይናችንን አውጥተን ጥለን መንግሥተ ሰማያትን ብንወርስ እንደሚጠቅመን ነግሮናል ማለት ነው። ለዚህ ነው በዚህ ዓለም ኃጢአት ሰርተህ በአይንህ ምክንያት ክፉ ስራ ሰርተህ ወደ መንግሥተ ሰማያት ሙሉ አይን ኖሮህ ወደ ሲኦል ከምትጣል አንድ አይና ሆነ ወደ መንግሥተ ሰማያት ብትገባ ይሻልሃል ይላል ማለት ነው የእግዚአብሔር ቃል። ስለዚህ አይናችን ክፉ ከማየት መቆጠብ አለበት ማለት ነው። ይህንንም ያደረጉ ብዙ ቅዱሳን ናቸው። ለምሳሌ ስምዖን የተባለው ሰው በአይኑ ምክንያት ድቀት ሲመጣበት፣ ፈተና ሲመጣበት ጫማ እየሰፋ የዕለት ጉርሱንና ዓመት ልብሱን እያስቀረ ለነዳያን ይመጸውት ነበረ። ነገር ግን ጫማ የምታሰፋ ሴት ወደ እሱ መታ በጣም ትፈታተነው ነበረ እና እንደምትወደው አፍ አውጥታ ስትነግረው ምንድነው ያላት? ምንድነው የሚያምርሽ? ከሰውነት ክፍሎች ሁሉ የትኛው ያምርሻል ሲላት ሁሉም ያምረኛል፣ ነገር ግን የበለጠ የሚያምረኝ አይንህ ነው ስትለው ጫማ በሚሰፋበት ወስፌ አይኑን አውጥቶ ሰጥቷታል ማለት ነው። ይሄ ስለ መንግሥተ ሰማያት የሚከፈል ዋጋ ነው። ስለዚህ ሁላችንም አይናችን ክፉ ከማየት ለምሳሌ ትርኢት የማይገቡ ምስሎችን በጾም ወቅት ስጋዊ መነሳሳትን ኃጢአትን ወደ መስራት የሚገፋፉ ምስሎችን ባለማየት አይናችንን ልንቆጥበው ይገባል ማለት ነው። አይናችን ልንከለክለው። ሌላው እግር ነው። እግራችን ወደ መጥፎ ቦታ ከመሄድ መቆጠብ አለበት በጾም ወቅት ማለት ነው። በጾም ወቅት ምናልባት በዓለም ላይ ስንኖር ስራ ይኖረናል። ሰው ልጅ ሳይሰራ መኖር አይችልም። መጽሐፍም ካልሰራ አይብላ ነው የሚለው። ይህንን ለማድረግ ደግሞ ወደ ስራ ቦታችን መሄድ ግድ ይለናል ማለት ነው። ስለዚህ ይህንን ወደ ስራ ቦታችን የመሄዱን ጉዳይ ምን እናደርገዋለን? እግዚአብሔር አምላካችን በረዳን መጠን ባገዘን መጠን ከስራችን ውጭ ወደ ቤተ እግዚአብሔር ወደ ቤተ መቅደስ እግራችንን ወደ ቤተ እግዚአብሔር እንዲሄድ ማድረግ ይችላል። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት ተፈሳይኩ ስመ ይቤሉኒ ቤተ እግዚአብሔር ነሐውር፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? ደስ አለኝ ነው የሚለው። ምክንያቱም ወደ እግዚአብሔር ቤት የሚሄድበት ዋነኛ የሚያደርሰው እግሩ ነው ማለት ነው። እግሩ ነው። እግራችን ወደ እግዚአብሔር ቤት ይወስደናል። በዚያ በአይናችን መልካም ነገር እናያለን፣ በጆሮአችን
ብዙ ነገር እንሰማለን ማለት ነው። በጎ የሆነው ለህይወታችን የሚጠቅመውን ነገር በዚያ እናገኛለን። ስለዚህ እግራችን ወደ ክፉ መንገድ ከመጓዝ ሊቆጠብ ይገባል ማለት ነው። ሌላው ጆሮ ነው። ጆሮአችን ነው። ጆሮአችን እዝን ይጹም ይላል፣ ጆሮም ይጹም ይላል። እዝን ይጹም፣ አፍ ይጹም፣ አይን ይጹም፣ እግር ይጹም ይላል። እነዚህ አራቱ ሊጾሙ ይገባቸዋል ማለት ሰውነታችንን የሚያንቀሳቀሱ ዋና የሰውነታችን እንትኖች እነሱ ስለሆኑ ማለት ነው። ስለዚህ እነዚህን ማጾም ይገባናል ማለት ነው። ከሚበላ ከሚጠጣው ባለፈ ጆሮአችንም ክፉ ከመስማት በጾም ወቅት የሚሆን ክርስቲያን በአጠቃላይ ህይወቱ በመንፈሳዊ ህይወት የተሞላ መሆን ያለበት ጾምን ጠብቆ ብቻ አይደለም፣ ከጾምን በኋላ ልዩ በሆነ መንፈሳዊነት መኖር ይጠበቅበታል። ክርስቲያን ሁልጊዜ ዝግጁ ነው። ምክንያቱም እስመ የተአምሩ ዕለታ ወሰዓታ፣ ጊዜውን ሰዓቱን አታውቁትምና ተዘጋጅታችሁ ጠብቁ ነው የሚለው እግዚአብሔር ቃልና ሁላችንም ተዘጋጅተንም ምን ማለት አለብን? መጠበቅ። ምክንያቱም በብዛት ጾም ሲመጣ ልዩ በሆነ ትምህርት፣ ልዩ በሆነ አቀራረብ፣ ልዩ በሆነ ወደ እግዚአብሔር መቅረብ ይኖራል። ጥሩ ነው። ግን ክርስቲያን በአጠቃላይ መላ ዘመኑ በጥንቃቄ የሚኖርና ዝግጁ ሆኖ መጠበቅ አለበት የሚል የእግዚአብሔር ቃል አለና ሁላችንም በቃሉ እንድንኖር አምላካችን እግዚአብሔር ይርዳን። ሐሜት የመሳሰሉትን ሰው በሐሜት መጎዳት የለበትም። ሰዎች በዚህ ማቴዎስ ወንጌል ምዕራፍ 7 ቁጥር 14 ላይ ምን ይላል? መጀመሪያ ከአንተ ዓይን ያለውን ጉድፍ አውጣ ነው የሚለው። ከአንተ ዓይን ያለውን ጉድፍ አውጣ። ያንተን ምሰሶ ሳታስወግድ ከባልንጀራህ ላይ ያለውን ጉድፍ ለማውጣት ላውጣልህም አይባልም አትበል ነው የሚለው። ለምን ሲባል ሰው የሰውን ኃጢአት ማውራት ሐሜት ነው። ምክንያቱም እግዚአብሔር ልብን ኩላሊትን መርምሮ የሚያውቅ አምላክ ስለሆነ እሱ ይመረምራል፣ እግዚአብሔር ይመረምረዋል፣ እግዚአብሔር ያውቃል። እኛም የራሳችን ደግሞ የሆነ ሰው የማያውቀው እኛና እግዚአብሔር የምናውቀው የራሳችን ኃጢአት አለብን ማለት ነው። ያንን በደላችንን እያሰብን እግዚአብሔርን ምሕረት ይቅርታ መጠየቅ ነው እንጂ የሚገባው የወንድማችንን በደል፣ የእህታችንን በደል፣ የጓደኞቻችንን በደል በማውራት ልናሳልፈው አይገባም ማለት ነው። ለወንድሞቻችን ልንጸልይላቸው ነው የሚገባውና በዚህ ሁኔታ ጾማችንን ልንጾም ይገባል። እግዚአብሔር አምላካችን ጾሙን የበረከት የሰላም ጾም እንዲያደርግልን እንመኛለን። ትልቁ ደግሞ ዋናው የሰው ልጅ በጾም ወቅት የሚያስፈልገው ንስሐ ነው። ንስሐ አስፈላጊ ነው። ለምን ሲባል እየጾምን ከነ ኃጢአታችን ከሆነ የምንጾመው እግዚአብሔር የኃጢአተኞችን ጾም አይቀበልም፣ የበደለኞችን መስዋዕት አይቀበልም፣ የበደለኞችን መባ አይቀበልም። ስለዚህ በደላችንና ኃጢአታችንን ቀድመን አጥበን በንስሐ አባቶቻችን በኩል ከኃጢአታችን ነጽተን የጾምነው እንደሆነ ጾሙ ምን ይሆናል? የበረከት ጾም ይሆናል። ጥያቄያችንም በአስቸኳይ በእግዚአብሔር ፊት መልስ እንድናገኝ ያደርገናል ማለት ነው። ስለዚህ ንስሐ ማለት መጸጸት ነው። ወደፊት ስለምንሰራው ኃጢአት ሳይሆን ከዚህ በኋላ ትላንት ያለፍኩበትን ማንነት፣ ትላንት የነበርኩበትን ህይወት ድጋሚ አልኖርም ብለን በእግዚአብሔር ፊት ቃል የምንገባበት ስርዓት ነው ማለት ነው። ስለዚህ ጾም ከመጾማችን በፊት በአጠቃላይ በህይወታችን ከኃጢአታችን መታጠብ ያስፈልጋል። በምን? በንስሐ ማለት ነው። ንስሐ ትሬስዮ ለዛ አበሰ ከመዘ አበሰ። ንስሐ የበደለን እንዳልበደለ ኃጥኡን ጻድቅ ዘማውን ድንግል ታደርገዋለች ይላል። ስለዚህ ይሄ የእግዚአብሔር ምሕረት ነው። እግዚአብሔር ልጆቹን ይወዳል፣ ይወደናል። እኛ እንድንጠፋ አይፈልግም። ለዚህ ደግሞ ላለመጥፋታችን ደግሞ እኛው ራሳችን በንስሐ ህይወት መመላለስ ያስፈልገናል። ቅዱስ ጴጥሮስ ክርስቶስን በድሎ ነበረ። በዚህ በደሉ ደግሞ አላውቀውም ብሏል። አብሮት በልቶ አብሮት ጠጥቶ በባህር ላይ አንተስ ከሆንክ ጌታ እንድራመድ ፍቀድልኝ ብሎ በዚያ ተራምዷል። ና ብሎታል፣ ተጠራጥሯል፣ አድኖታል። ከዚያ በኋላ ግን በመከራው ጊዜ በስቅለቱ ጊዜ ግን አላውቀውም ብሎ ክዶታል። ከዛ በኋላ ግን ቅዱስ ጴጥሮስ አለቀሰ ማለት ያ ማለት ንስሐ ነው። አነባ፣
ይቅርታ ጠየቀ፣ እግዚአብሔር ይቅር አለው። ይቅር ለማለቱ ምን ማስረጃ አለ ስንል በጥብርያዶስ ባህር አጠገብ አግኝቷቸዋል ክርስቶስ ከትንሣኤው በኋላ ማለት ነው። በዚያ ሳገኘዎች አሳ እያጠመዱ አገኛቸው። አሳ አላገኙም ነበረ። መረባችሁን በቀኝ ጣሉ አላቸው። ብዙ አሳ አገኙ። ቅዱስ ጴጥሮስ ግን ራቁቱን ነበረና ወደ ባህር ተወረወረ ነው የሚለው። ጌታ እኮ ነው ሲለው ቅዱስ ዮሐንስ ወደ ባህር ገባ ይላል። ለምን? ተመልሰው አሳ እንዲያጠምዱ ክርስቶስ አላዘዛቸውም። ተመልሰው ወደ ነበረው ማንነታቸው እንዲመለሱ አልታዘዙም። ከአሳ አጥማጅነት ሲያነሳቸው ተመልሰው አሳ እንዳያጠምዱ ነው፣ ነፍሳትን እያጠመዱ ወደ መንግሥተ ሰማያት እንዲያስገቡ ነበርና የታዘዙት። ክርስቶስን ሲያዩት አፈሩ፣ ስራቸው አሳፈራቸው። ስለዚህ እኛም በእግዚአብሔር ፊት ስንቀርብ እንዳናፍር ምን ማድረግ አለብን? ተው የተባልነውን በመተው አታድርጉ የተባልነውን ባለማድረግ ንስሐ በመግባት በእግዚአብሔር ፊት መመላለስ ያስፈልገናል። ቅዱስ ጴጥሮስን አሳውን ራሱ ክርስቶስ አዘጋጅቶላቸው ነበርና ያን የተጠበሰ አሳ ከበሉ በኋላ የዮና ልጅ ስምዖን ሆይ ትወደኛለህ ሲለው አዎ እንደምወድህ አንተ ታውቃለህ ያለው ቅዱስ ጴጥሮስ። በጎችን ጠብቅ፣ ግልገሎችን አሰማራ፣ ጠቦቶችን ጠብቅ ብሎ አደራ ሰጠው ማለት። ስለዚህ ንስሐውን ይቅር እንዳለው የምናውቀው በዚህ ነው። ለምን? ክርስቶስ ይቅር ባይለው ኖሮ ፓትርያርክነቱን አይሰጠውም፣ ኃላፊነቱን አይሰጠውም፣ ሊቀ ሐዋርያት አድርጎ አይሾመውም ነበረ፣ ስልጣኑን ለሌላ ይሰጥ ነበረ። ስለዚህ በደሉን ይቅር ስላለው ክርስቶስ ቅዱስ ጴጥሮስን በደሉን ይቅር ስላለው ይህንን ሹመት ሰጥቶታል። እኛ ደግሞ የትኛውንም ኃጢአት የትኛውንም በደል ብንበድል በንስሐ ራሳችንን ማጠብ እንችላለን። እግዚአብሔር እንኳንም ደህና መጣችሁ ብሎ የሚቀበለን አምላክ እንጂ አንተ በደለኛ ነህ አታስፈልግም የሚል አምላክ አለመሆኑን ልንገነዘብ ይገባል። በተጨማሪም የመጨረሻው ክርስቲያን ቅዱስ ሥጋውንና ክቡር ደሙን መብላት መጠጣት ያስፈልጋል። በክርስትና ሕይወት ቅዱስ ሥጋውን ክቡር ደሙን በልቶ ጠጥቶ ወደ እግዚአብሔር መንግሥት ይገባል። ንስሐም ብንገባ ብንጾም በቅዱስ ሥጋውና በክቡር ደሙ እስካልታተምን ድረስ ሕይወታችን መሰረት የለውም፣ ወይም ደግሞ ሕይወታችን ጣራ የሌለው ቤት ነው የሚሆነው ማለት ነው። ዘበላ ሥጋዬ ወሰትየ ደሜ ይሄሉ ምስሌ። በዚህ በዮሐንስ ወንጌል ምዕራፍ 5 ከቁጥር 56 ላይ ዘበላ ሥጋዬ ወሰትየ ደሜ ይሄሉ ምስሌ፣ ሥጋዬን የበላ ደሜን የጠጣ ከኔ ጋራ ይኖራል ነው የሚለው። ስለዚህ ሁላችንም በንስሐ ሕይወት በበጎ ሕይወት እየተመላለስ ቅዱስ ሥጋውን ክቡር ደሙን መብላት መጠጣት ያስፈልገናል ማለት ነው። ሁላችንም ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን ጾሙን የበረከት የሰላም ጾም እንዲያደርግልንና የማታልፈውን ርስቱን መንግሥተ ሰማያትን እንድንወርስ አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።